ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ቆይ ግን ብሌን ምን ሆና ነው ከሳሚ ጋር እንዲህ ስትሆን ቢያዳግም ምን ይላል? ቃላቶች ያጥሩኛል ብዬ ላድንቅሽ እንዲያው ወይኔ እንደፈራሁት ዳግም መጣ። ዳጊ እንዴት መጣ? አንተ ውሻ ለዚህ እንደሆነ አውቄው ነበር። ዳጊ እባክህ ተረጋጋ። እንዳሰብኩ አይደለም። ምንም የተፈጠረ ነገር የለም። እዚህ ጋር አየር እየተቀበልን ነበር። ምን እንዳሰብክ ገብቶኛል፣ ግን በፍጹም ልክ አይደለም። እኔን አታምነኝም? አምኜሽ ነበረ። ነገር ግን ትልቁ ሰታቴ አንቺን ማመን እንደሆነ ዛሬ ገብቶኛል። እሺ አሁን ዞር በይ። ሰማኛለህ? ለምንድን ነው የማትለኝ? ለምንድን ነው በማላችን የገባ የምትበጠብጠው? አላበዛውም? አላበዛውም? ምንድን ነው ችግር? ምንድን ነው ችግር? ተናገራ። እገላለሁ። ምንድን ነው የምትረጋው? ገና እገላለሁ። ምንድን ነው የምትረጋው? ተረጋጉ እንጂ ምን እየሆናችሁ ነው? በቀላሉ አንላቀቃትም። እኔ እናንተ ብሌን ተጎዳሽ? መሬቱ አልመታሽማ? ምን አባ ገባ? ቆይ ከመቼ ወዲህ ነው ለብሌን ሀሳብ የሆንከው? ትሰማኛለህ አይደለ? ለብሌን ማሰብ አይጠበቅብህ። ይኸውልህ ሁሉንም ልታታል ትችላለህ፣ እኔን ግን በፍጹም አታታልኝ። በፍጹም። አረ በፈጠረ ዳግም ተረጋጋ። ለሌላ ነገር እኮ ነው የተናደድክ ያለው። ቆይ ምንድን ነው የሌለው ነገር? ማየት ያለብኝን በሚገባ ባይን አይቼዋለሁ። ቆይ እኔ ለመናገር አብራችሁ ስታድሩ ማየት አለብኝ? ዳግም ስነ ስርዓትን ያዝ። የማይሆን ነገር አትናገር። ጭራሽ እኔን ነው የምትቆጪኝ? የማይመቱት ህፃን ሲቆጡት ያለቅሳል አሉ። ከዚህ ሰው በላ ጋር ቁጭ ብለሽ ወይን እየጠጣሽ ስትገለፍጭ እኮ ነው ባይኔ በብረቱ አየሁሽ። ደግሞ እሳትማ እያይዛችኋል። እንዴት ነው ማደሪያ አላዘጋጃችሁም? የኔን ቁልፍ ልስጣችሁ? እዛ ይመቻችኋል? ዳግም የምትናገረው ነገር ተጠንቀቅ። እኔ እንደዚህ አይነት ርካሽ ሴት እንዳልሆንኩኝ ታውቃለህ። እኔ ሳቅሽ እንደዚህ አይነት ሴት አልነበርሽም። ከማንም ወንድ ጋር እየገለፈጥሽ ወይኔ የምጠጭ ሴት አልነበርሽም። ይሄ ቦታ እኮ የኔና አንቺ ቦታ ነበር። እኔም ባቀፍሽበት ሌላ ሰው አቀፍሽ። ከኔ ጋር አርገሽው ማታውቂው ነገር ከሱ ጋር ወይን ጠጣሽ። ቆይ እኔ ባልመጣ ምን ሊፈጠር እንደሚችል ማን ያውቃል? ዳግም በፈጠረ ተረጋጋ። ምንም ነገር አልተፈጠረም። ሁሉንም ነገር ላስረዳ። ቆይ ምኑን ነው የምታስረጅኝ? ይሄ ካምፓየር የማነቀድ እንደሆነ ወይኑን ማን እንደገዛው ነው የምታስረጅኝ? ብሌን እኮ ነው። እንዴት እኔን አታምነኝም? እኔ ከአንተ ምን አጥቼ ነው ሌላ ሰው የሚያምረኝ? እኔ አላውቅም። እሱ ጥያቄ የኔም ጥያቄ ነበር። ምናልባት ሰው መደብደቡ ላይ ጎበዝ መሆን ሳይኖርብኝ አይቀርም። በጉልበቱ የሚተማመን ሰው ስላልሆንኩ ሊሆን ይችላል። ዳግምና ብሌን ተረጋጉ። ሰው እየረበሻችሁ ነው። ውስጥ ገብታችሁ አውሩ። ይቅርታ ሰላምዬ፣ ምንም መግባት አያስፈልግም። እኔ ወደ ቤት እመለሳለሁ። እነሱ መቀጠል ይችላሉ። ዳግም በፈጠረ እንደማታውቀኝ እየሆንክ ነው። ብሌን መታሽ እንደ ጉልበትሽን። አንተ ምን አገባህ? ይመለከታል። ብሌን ደህና ነሽ አይደል? ሳሚ በፈጠረ ዝም በል። አውቀህ ነው አይደለ? ወደ እሷ ለመቅረብ ሰበብ ነው የምትፈልገው? ሰማኛለህ? በፍጹም እሷን አታገኛትም። እሺ እሷ የኔ ብቻ ናት። እሺ የኔ። ቆይ እጇ ላይ ያለው ቀለበት አይታየህም እንዴ? ዳግም እባክህ ተረጋጋ። እንደውም ብቻችን እንድናወራ ፈልጋለሁ። እኔ አልለቅም። እሺ ይኸውልህ ትሰማኛለህ? እኔ ወንድ ነኝ። ብሌን የኔ ናት። እሺ መቼም ያንተ አትሆንም። መቼም አሳይሃለሁ። ዳግም ምንም አልተፈጠረም። ሰላምዬ ሲገፈትራት መሬቱ እንደመተት አይቻለሁ። ተናዷ ብዬ ነው ዝም ያልኩት። ተረጋጋ እንጂ ምን እየሆንክ ነው አንተ? እንዴ አትረጋጉም እንዴ? ሳሚ ብሌን እኮ የዳግም እጮኛ ናት። እጮኛው ስለሆነች እሷ መጉዳት አለበት? ቆይ ጥርሷስ ቢወልቅ በግርግሩ መሀል ስላላስተዋለች ነው እንጂ አሟታል። የፈለገውን ደግሞ ቢያደርግ መብቱ ነው። ደግሞ ለዚህ ሁሉ ግርግር ተጠያቂ አንተ ነህ። ሁሉንም ደግሞ ሆን ብለህ ነው አቅደህ ያረከው። ቅድም አንድ ጋቢ ስጪኝ ስትለኝ ነው የጠረጠርኩት። ሳሚ ትክክል እንደሰራ ሰው ደግሞ ዳግምን ለመውቀስ መብት የለህም። እሺ
የትኛውም ወንድ ቢሆን ደግሞ በዳግም ቦታ ቢሆን ይህንኑ ነው የሚያደርገው። ስለዚህ እንደ ጥፋተኛ አልፈ መቀመጥ አለበት። እሺ ቤት ውስጥ ደግሞ ከዚህ በላይ ብጥብጥ እንድትፈጥር አልፈልግም። እሺ ሰላም። አዎ ስራ አንገትህን ደፍተ እሺ ብቻ እንድትል ነው የሚያደርገ። ማስተር ምንም አልተፈጠረ የምትይ? ቆይ እንዲፈጠር ነበር እንደምትፈልጊው ነው ወይስ ባለመፈጠሩ ቆጭቶች ነው? ዳግም መቼም እንደማላደርገው ያውቅ ለምን የማይሆን ነገር ታስባለህ? የማይሆን? ቆይ ምንድነው የማይሆነው? የሆነ አየሁት አይደለም እንዴ? የኔ ፍቅር ለምን አታምነኝም? ቆይ እኔ ካንተ ውጭ ማንንም አልፈልግም። ታዲያ ከሱ ጋር ምንድን ነበር የምታረጊው? ከማንኛውም ሰው ጋር ላደርገው የምችለው ነገር እኮ ነው ያደረኩት። እራት እሱ ነው ሰርቶ የበላ ነው። ከመተኛታችን በፊት አየር እንቀበል ሲለኝ ይሻልኩት። በዛውም የትዬ ነፃ መውጣትና ክብር ሲለኝ ሀሳቡን ስለወደድኩት ማለት አንቺ ፈለገሽ ነበር? ዳግም ለምን ነገሩን ታዞራለህ? ከሳሚ ጋር ያደረኩት ነገር እኮ ከማንኛውም ሰው ጋር ላደርገው የምችለው ነገር ነው። በአልማዝ ምክንያት ሳምንቱን ሙሉ ጭንቀት ላይ ነበር። በቃ እሱን ለመርሳት ያደረግነው ነገር ነው። ደግሞ አልማዝን እኮ በእሱ እርዳታ ነው ያገኘናት። ያው እንደ ምስጋና ቁጠረው። ከአንተ ምን አጣው ብዬ ነው ሌላ ቦታ የምሄደው? አንተ ካላመንከኝ ልቤን አዳምጣት። ከአንተ ውጭ መቼም ቢሆን ሌላ አታይም። የኔ ፍቅር አንተ የመጀመሪያም የመጨረሻም ነህ። ብፈልግ ራሱ አንተን መክዳት አልችልም። በፍቅር በጸባይና በአስተሳሰብህ ባሪያ አድርገኛል። ያውም ታማኝ ባሪያ። እባክህ አትናደድብኝ። የኔ ፍቅር ለምን ትለምኛለሽ? አንቺ የምትለመኝ እንጂ የምትለምኝ አይደለሽም እኮ። ለማትገቢው ሰው ነው እየደከምሽ ያለሽ። እንደ ተራ ሴት ነው እኮ የሚያይሽ። ገፍትሮ ሲጥልሽ እንኳን ምን ሆንሽ ብሎ ዞሮ አላየሽ። እኔ ደግሞ ራሴን እንኳን የሚያየው ከአንቺ ቀጥሎ ነው። ሳሚ ብሌንን ትወዳታለህ እንዴ? አይ አሃ ገባኝ። ለእሷ ብለህ ነው እዚህ መኖር የጀመርከው? እሷን የራስ ለማድረግ አይደለ? አይደለም ሰላምዬ፣ በእውነት በተሳሳተ መልኩ ነው የተረዳሽው። በእነሱ ግንኙነት እንደምትናደድ ለመረዳት የዛሬ ሁኔታህን ብቻ ማየት በቂ ነው። ይህን ደግሞ ያረከው አውቀህ ሆን ብለህ ነው አይደለ? ዳግምንና ብሌንን ለማጣላት ብለህ። ሰላምዬ እውነት አይደለም። ዳግም እንደሚመጣ በመላውቅ እችላለሁ። ምን ይታወቃል? ሆን ብለህ ጠርተው ይሆናል። አረ በፈጠረሽ እኔ እንደዚህ አይነት ሰው አይደለሁም። አዎ እርግጥ ነው ብሌንን እወዳታለሁ፣ ግን እሷን ለመለየት እንደዚህ አይነት ተንኮል ላስብ አልችልም። እንዴት ተንኮል እንደምታስብ የጋቢ ሁኔታ ነግሮኛል። በዚህ ልክ ሰው ካሰበ ለምን እንደዚህ ያደርጋል? ሰላምዬ ነገሮችን በተሳሳተ መልኩ እየገጣጠምሻቸው ነው። አዎ አውቄ ነው አንድ ጋቢ ጠየኩሽ። ቢያንስ ለሁለት ተቀራርበው ስንቀመጥ እንድናወራና እንዳቅፋት ፈልጌ ነበር። በቃ ለዛ አስቤ ነው እንጂ እንደዚህ እንዲፈጠር ፈልጌ አልነበረም። ብሌን ከዳግም ጋር ስለተጣላች እኔን አትወደኝም። እንደውም ተንኮል ሰርቼ ካጣሏቸው በይበልጥ ነው የምጠላኝ። አይተሻል በዚህ ራሱ እንዴት እንደሆነችብኝ። ከዚህ በላይ ይገባሃል። እባክህ ተረጋጋ። እንደዚህ አትናደድብኝ። በኋላ የሆነ ነገር ብትሆን ጦሱ ለእኔ ነው። እሱ እያሻሸንጊ እሸነግላለሁ። ምንም ባደርግ የራሴ ሰው ላይ ነው። አንተ ላይ ደግሞ ሙሉ መብት አለኝ ካንተ እኩል። ብሌን እኔ እኮ በዚህ ጨለማ የመጣሁት ቀን ሙሉ ስልክ ሳታነሽ ስትቀሪ የሆነ ነገር የተፈጠረ መስሎኝ ጭንቁኝ ነው የመጣሁት። ባይሉ አንቺን ለመጉዳት እያሰበ እንደሆነ ስለሰማው ስልክ ሳታነሽ ስትቀሪ በቃ ጭንቅላት የተበጠበጠ የሆነ ነገር የተፈጠረ ነው የመሰለኝ። በዚህ ጨለማ ለእናቴ እዚህ ነኝ ሳልላት ነው የወጣሁት። አንቺ ግን እዚህ። የኔ ፍቅር እስኪ በእኔ ቦታውን አስበው። ለእኔ የሚያስብልኝና የሚጨነቅልኝ ሰው እያለ ለምን ሌላ ሰው ጋር እሄዳለሁ? አንተን ልቀይር ብል ራሱ የማልቀይር ሰው ነክ። እንዳንተ አይነት ሰው ከየትም አይመጣም። የትም ላገኝም አልችልም። በማን ልቀይር እችላለሁ? በሳም መቼም ምን ነገር ነው። እኔም እንደሱ ነበር ማሰቡ። ግን በቃ በህይወት ምንም እርግጠኛ የምትሆኝበት ነገር የለም። በማንኛውም ሰዓት ምንም ነገር ሊቀየር ይችላል። አሁን እንደዚህ ቦታ የምትሰጪው ከሆነ ምናልባት ሌላ ቀን የልብሽን ቦታ ልትሰጪው ትችላለሽ። እኔና አንቺ እኮ ባንድ አይደለም ፍቅረኛሞች ሆነን በሂደት ነው። እሱን ሂደት ደግሞ ለሱ እየፈቀርሽለት ነው። የምር ከልብ እኔ አንተን በሳሚ የሚተካ ነው ይመስል? እንደዛ ነው የሚመስል? መልስልኝ እንጂ የማደርገው ነው ይመስል? የዛን ያህል ርካሽ ሴት አድርገህ ነው የምታስበኝ? አይደለም። አይ ግን በቃ እፈራለሁ። አዎ ብትለኝ ኖሮ ሀሳብ እንዲሳካልህ ቀለበቴን አውልቄ ፊት ላይ ወረወርልህ ነበር። አያል ምንም እንደማይፈጠር እኔም እንደማላደርገው ልብ ያውቃል። ከየት ያመጣው ቅናት እንደሆነ አላውቅም።
ሰሞኑን ሌላ ሰው ይሆንክ። ቆይ ግን ልጄ የት ሄዶ ነው? ዳግም፣ አንተ ዳግም! ወይኔ ልጄ በዚህ ሰዓት የት ሄዶ ነው? እናቴ ደወለች። ከእንቅልፏ ነቅታ ስታጠኝ ደንግጣ ነው የሚሆነው። ነግራት መምጣት ነበረብህ። አሁን ይሄን ሰፈሩን በአንድ እግር አቁመዋለች። ስወጣ ለጥ ብላ ተኝታ ነበር። ደግሞ በዛ ሰዓት ልውጣ ብል ራሷ አትፈቅድልኝም። ለዛ ነው ሳልነግራት የወጣሁት። አንተ ልጅ በህይወት እንድኖር አትፈልግም እንዴ? ቆይ ግን ለምንድን ነው ነፍሴን በጭንቀት የምትሰቅላት? በዚህ ሰዓት የት ሄደ ነው? እናቴ መጣሁ ብሌን ጋር ሄጄ ነው። ብሌን ጋር? አንቺ ያልሽኝ ነገር በቃ ጭንቅላቴን በጣም ነው የበጠበጠው። ከዛ ሰላም ሆኗን ለማየት ነው የሄድኩት። እና እንዴት ናት? አወራችሁ? ታረቃችሁ እንዴ? አዎ እሱን ስመጣ አወራሻለሁ። ስመጣ? አንተ እኮ አታፍርም? በዚህ ሰዓት እመጣለሁ ልትል ነው? አዎ እንዴ እና ታዲያ ይላድር ነው። ዳግም አትሄድም፣ እዚሁ ነው የምታድረው። ቤት ታድራለህ? ምን ተባብለን ነበረ እኮ ታዲያ? እሱ ለነገር አይደል እንዴ ተባባል ነው። አይ እንግዲህ በዚህ ምሽት አትመጣም ብያለሁ። አትመጣም። ቆይ ግን አንተ እኔን ብትቀልቀልኝ ነው እንዴ? እናቴ ግን ሄሎ እናቴ፣ አንቺ ምንም አታስቢ። ልሂድ ቢል ራሱን ያልፈቅድለትም። ጎበዝ ልጅ፣ እሱ እንደሆነ ሰው አይሰማም። የአባቱ ቢጤ ነው። አንቺ እኮ ነሽ ልጁን እንደዚህ እያልሽ የምታቀብጪው። ወዶ ነው የሚሰማው። በአሁን አትጨነቂ፣ አርፈሽ ተኝ። እኔ አለሁ። እሺ ልጄ፣ ደህና ደሩ። ቆይ ምን ማድረግሽ ነው? ሰውዬ ለመጨቃጨቅ የሚሆን ጉልበት የለኝም። ያለኝን ጉልበት በሙሉ ተጠቅሜያለሁ። ስለዚህ የማይሆን ሀሳብ አታውራ። በዚህ ሰዓት የትም አትሄድም። ተስማሙ መሰለኝ። ምን ነው ማይስማሙ መስሎ ነበር? ኧረ እኔ እንደዛ አላልኩም ሰላምዬ። አሁን ሄደህ ይቅርታ ትጠይቃቸዋለህ። እሺ? በተለይ ደግሞ ዳግምን። እንዴ ምን አደረኩ? ሳሚ በድጋሚ አልነግርህም። ሄደህ ይቅርታ ትጠይቃቸዋለህ። እዚህ ቤት ውስጥ ምንም አይነት ግርግር አልፈልግም። አለበለዚያ ግን ወደ መጣህበት ትሄዳለህ። ብሌንን ትጠብቃታለህ ብዬ ነው እንጂ እዚህ ግርግር እንድትፈጥር ፈልጌ አይደለም። እሺ በቃ ሰላምዬ፣ ያልሽውን አደርጋለሁ። አዎ ይሻልሃል። በላሁን ሂድና ይቅርታ ጠይቃቸው። ጎሽ፣ አውርታችሁ ተግባባችሁ? አዎ ሰላምዬ፣ እንደዚህ ነገር እኮ በሁለት በሚፋቀሩ ሰዎች መሀል የሚፈጠር ነገር ነው። ያው አንዳንድ ሰዎች ይህን ነገር ለመጠቀም ይሞክራሉ፣ ግን ደግሞ አይሳካላቸውም። ልትለኝ የፈለገው ገብቶኛል። አንተ እድለኛ ነህ። እድል ሸልማለች። ብትኮራ ደግሞ ይገባል። አይ ጥሩ ነው። ዋናው የእናንተ መስማማት ነው። አዎ ልክ ነሽ ሰላም። ዋናው የኛ መስማማት ነው። ከዚህ በኋላ ማንንም በመሀላችን ላለማስገባት ተስማምተናል። እኔ ነኝ ጥፋተኛው። እችን የመሰለች መልአክ የሆነች ልጅ ከማንም ውርጋጥ ጋር ትሆናለች ብዬ ማሰብ አልነበረብኝም። ዳግም አቁም። ምን ለማድረግ እየሞከርክ ነው? አይ ጥሩ ነው። የተፈጠረውን ከተረዳ መልካም ነው። ለማንኛውም ዛሬ ለተፈጠረው ግርግር ሳሚ ተጠያቂ ነው። ለዛም ደግሞ ይቅርታ ሊጠይቀህ መጥቷል። ሳሚሻ ዳግምን ይቅርታ ሊጠይቀው መጣ? ይገርማል። አረ አያስፈልግም። ምን አጠፋና ነው ይቅርታ የሚጠይቀኝ? ከሚስቴ ጋር ተተቀመጠ ነው ይቅርታ የሚጠይቀኝ? እንኳን እሱ ማንም አብሯት ሊቀመጥ ይችላል። ታዲያ አብሯት የተቀመጠ ሰው ሁሉ የመጣ ይቅርታ ሊጠይቀኝ ነው? እሷና እሱ እኮ በፍጹም አብሮ ሊሆን እንደማይችሉ እያወቅኩኝ በመናደዴ እኔ እንደውም ይቅርታ መጠየቅ ያለብኝ። በዛ ላይም እኮ እጄን አንስቼበታለሁ። ይቅርታ ሳሚ፣ በፍጹም ሊሆን በማይችል ነገር ነው የተናደድኩብህ። እንዴ ሰው ቢሰማው እኮ ይስቅብኛል። ዳግም
ዳግም ይቅርታ። አረ አያስፈልግም። አንተ እኮ ዳግም ይቅርታ ሲባል እንደዚህ ነው እንደሚባለው? ምን ሆነ ነው ግን ዳግም? ከሳሚ ጋር የቆየ ቂም አለው እንዴ? እንደ ነገረኛ ባልቴት እኮ ነው ያደረገው። ሳሚ ዳግም ምንም እንዳልተፈጠረ ገብቶታል። ስለዚህ አንተ አትጨነቅ። እሺ በቃ ዛሬ ጎረቤቶቻችንን እንቅልፍ ነስተናቸዋል። ነገ በጠዋት እያንዳንዳቸውን ይቅርታ እንጠይቃለን። ጥርሱ ይርገፍ ደሙ ይስቃል እንዴ ገጣጣ። በሉ በቃ ሰዓቱ ሄዷል። አሁን ሁላችንም እንረፍ። አዎ ሰላምዬ ብናርፍ ነው የሚሻለው። እንደም ከፈቀርሽልኝ ዛሬ ብሌን እኔ ክፍል ብታድር በጣም ደስ ይለኛል። ከዚህ በኋላ እኮ ቀለበት አስረናል። ያው እንግዲህ ወደ መሰብሰቡ ነው የምንሄደው። ያው ከዚህ በኋላ አልፎ አልፎ አንድ ላይ ያደርን ብንላመድ መልካም ይመስለኛል። እንግዲህ አንቺ ከፈቀርሽልኝ ማለት ነው። ብሌን አታደርጊው፣ አይሆንም። ከሱ ጋርማ አታድሪ። እሱ አውቆ ነው እኔ ለማናደድ እንደዚህ እያደረገ ያለው። እሺ አትይውም ብሌን። ኧረ እኔ ምን ገዶኝ? መጀመሪያም እኮ አልሰማ ብለኸኝ እንጂ ነግሬህ ነበረ። ያው አንቺማ ብለሽ ነበረ። አሁን ገና እኮ ነው ብሌን ስታስረዳኝ ነገሩ በደንብ የገባኝ። ከዚህ በኋላማ እዚሁ ነው የምኖረው። ለብሌን ቅርብ በሆን በጣም ጥሩ ነው የሚሆነው አይደል እንዴ ፍቅር? አዎ እንደሱ ጥሩ ነው። ስለዚህ አብረን ነው የምናድረው። እትዬ ከፈቀደች። ግን ምንም ግን ብሎ ነገር የለም። ሰላም ትረዳለች፣ ፍቅር ይገባታል። በቃ ደህና ደሩ። እንዳጋጣሚ ነው ደግሞ ቁልፌን ይዤ ነው የመጣሁት። እኔ እንኳን ከሚስቴ ጋር ነው ማድረው። ይብላኝ እንጂ ትራሱን አቅፎ ለሚያደር። ሳሚ አንተም መረፍ ብትል ይሻልሃል። አይኔ ትንሽ ቆያለሁ። አንቺ ገብተሽ ተኝ። እሺ በቃ ደህና ደር። ዳግም ልክ አልሰራህም። ሳሚን የፈለገ እንኳን ብትጠላው እንደዚህ ልቡን መጉዳት አልነበረብህ። ምስኪን ልቡ በጣም ተሰብሯል። አፈቀረ እንጂ ምን አጠፋ? ይሄኔ ምን አይነት ስሜት እየተሰማው እንደሆነ እሱ ብቻ ነው የሚያውቀው። ለካ ህመም ከልብ ሲሆን የደረቀ አይን መንባቱ አይቀርም። ከአባቴ ሞት በኋላ ለመጀመሪያ ጊዜ እንባዬን አየሁት። እውነትም የልብ ስብራት ከየትኛውም ህመም ይበልጣል። ይቀመጣል እንዳደራሰው ክፉም ሰራ ደግም ሰራ ሁሉም የጁን ያገኘዋል። አሁን ምን እያደረጉ ነው? አብረው ተኝቶ ይሆን? አይ እንደዛማ አይሆንም። በጭራሽ አይሆንም። በጭራሽ አይሆንም። ብሌን ራሷን መጠበቅ የምትችል ሴት ናት። እና ታዲያ ለምን እሺ ብላ አብረው አደረች? አንድ ክፍል ውስጥ ወንድና ሴት ብቻቸውን አድረው ምንም አይፈጠርም ማለት ሞኝነት ነው። ከዚህ በኋላ ምንድን ነው የማደርገው? የኔና የሷ ነገርስ ምንድን ነው የሚሆነው? ያበቃል? በጭራሽ አያበቃም። እኔ ገላውን አላፈቀርኩም። እኔ አፈቀርኳት ልቧን ብቻ ነው። ምንም ነገር ቢፈጠር እሷ መተው አልችልም። አዎ መቼ መተው አልችልም። ይሄን እሷ ውስጥ ምን አይነት ስሜት እየተሰማኝ እንደሆነ በጭራሽ ልታውቅ አትችልም። ራሴን ጠንካራ አድርጌ አስብ ነበር። ለካ በጣም ተሳስቻለሁ። እንደዚህ ደካማና ስብርብር ያልኩ ሰው እንደሆንኩኝ በጭራሽ አስቤ አላውቅም። ለነገሩ የትኛውም ወንድ ቢሆን የሚያፈቅራትን ሴት ሌላ ወንድ አብሯት ይዟት ሲገባ የፈለገ ያክል ልቡ ጠንካራ ቢሆን በጭራሽ መቋቋም አይችልም። በጭራሽ። የኔ ውድ ስብርብር ብዬልሻለሁ። ዳግም አንድ ቦክስ አይዘንዝር
ስብርብር አድርጎኛል። ዳግም ምን ማድረግ ነው? የእውነት ደስ አይልም። ምን አደረኩ ደግሞ? ምን አደረኩ? ከዚህ በላይ ምን ልታረግ ነው? አሁን ብለህ እኮ ሳሚ እንዲደብረው እያደረግክ ነው። ሳሚ ሲደብረው እንደሚደብርሽ አላውቅም ነበር። ኡፍ ዳግም፣ አሁን ስለ ሳሚ አይደለም እያወራሁ ያለሁት። ማንኛውም ሰው ላይ እንደዚህ አይነት ነገር ማድረግ አግባብ አይደለም። በሰው ዘመን ትጠቀማለህ። ቆይ ለምን ያዝናል? ደግሞ እኔ ምን አገባኝ? ሰው ነህ፣ ያገባሃል። አንተ በሱ ቦታ ብትሆን ምንድን ነው የሚሰማው? እንደሚወደኝ ታውቃለህ። ታዲያ እሱ ላይ በመኩራት የምታገኘው ጥቅም አለ? እኔ እሱ እንዲሰማው ምንም ነገር ያደረኩት ነገር የለም። ሲጀመር በማንም ፊት ማውራውን ያወራሁት። ለሁሉም ነገር ገደብ አለው። ሆን ብለህ እንዳደረግከው ደግሞ ሁላችንም እናውቃለን። ዳግም አንተ እንደዚህ አይነት ሰው አይደለህም። አጉል ቅናትና የጥላቻ ስሜት ልብህን እየቀየረው ነው። የማላውቀውን ዳግም እየሆንክ ነው። እኔ ምንም አልተቀየርኩም። ደግሞ ምንም ነገር አላደረኩም እኮ። ቆይ ለአንቺ ብቻ የምነግርሽን በሰው ፊት መናገሬ ምንድን ነው ችግሩ? አንቺ እኔ ፍቅረኛ ነሽ። ይሄ ደግሞ ሀገር ምድሩ የሚያውቀው ጉዳይ ነው። ታዲያ ለሱ መደበቁ ምን ያስፈልጋል? እንኳን ለሱ ይቅርና ለእናቴም እኮ ያላደረኩት ነገር እኮ ነው። እንግዲህ ከዚህ በላይ እኔ ምንም አልልህም። አውቀህ ነው የምታደርገኝ። ከእኔ በላይ የሰዎችን ስሜት እንደምትረዳ አውቃለሁ። ሰሞኑን ግን ምን እየነካ እንደሆነ አላውቅም። በጣም ተቀይራል። ምን እያደረግሽ ነው? የምተኛበትን እያነጠፍኩ። እንዴ ታዲያ እዚያ ተኝም። አንተስ? እኔም እተኛለሁ። አልጋው እንደሆነ ለሁለት ይበቃናል። ቀለበት አረክልኝ እንጂ አላገባኝም። ሳንጋባ ደግሞ ሁለታችንም አብረን መተኛት አንችልም። ስለዚህ አንተም አልጋ ላይ ተኛ፣ እኔም እንደለመድኩት ፍራሽ ላይ ተኛለሁ። በቃ ደህና ደሩ። ለአጋጣሚ ደግሞ ቁልፌን ይዤ ነው የመጣሁት። እኔ እንኳን ከሚስቴ ጋር ነው የማድረው። ይብላኝ እንጂ ትራሱን አቅፎ ለምን ያደር? እኔ እንኳን ከሚስቴ ጋር ነው የማድረው። ይብላኝ ትራሱን አቅፎ ለምን ያደር? እኔ እንኳን ከሚስቴ ጋር ነው የማድረው። ይብላኝ ትራሱን አቅፎ ለምን ያደር? ያው ከዚህ በኋላ አልፎ አልፎ አንድ ላይ ያደርን ብንላመድ መልካም ይመስለኛል። በቃ ደህና ደሩ። ለአጋጣሚ ደግሞ ቁልፌን ይዤ ነው የመጣሁት። እኔ እንኳን ከሚስቴ ጋር ነው የማድረው። ይብላኝ እንጂ ትራሱን አቅፎ ለምን ያደር? አይሆንም ብለኝ አንቺ እዚህ አትተኝ እና ምን እናደርግ ነው? እኔ እዚህ ተኛለሁ፣ አንቺ ደግሞ አልጋ ላይ ትተኛለሽ። አይ አይሆንም የኔ ፍቅር፣ ትጎዳብኛለህ። አንቺም እኮ ትጎጂብኛለሽ። ከአንቺ ጉዳት ደግሞ የኔ ጉዳት ይሻላል። እኔ እኮ መሬት ላይ መተኛቱን ለምጃለሁ። በስንቱ ነገር ተጨቃጨቀን፣ አሁን ደግሞ በዚህ እንጨቃጨቅ። እሺ በቃ መቼ ነው ታዲያ አጠገብሽ የምተኛው? ደፈር ብለው ስነስታገባኝ ነው። ታዲያ እኔ መቼም ቢያልኩ እንደሱ ቢሆንማ እስከዛሬ አግብታኝ ነበር። መቼስ አንተ ወንዱ እያለህ እኔ ያላገባ ነገር ወሬኛ። የእውነት አሁን ግን አንቺን የማግባት ፍላጎቴ ነው ጨመረው። አግባኝ እስኪ፣ እኔም ከምወደው ሰው ጋር የመተኛት እድሉን ላገኝ። አገባሻለሁ የኔ ፍቅር፣ በቅርቡ፣ በጣም በቅርቡ። በጉጉት እጠብቃለሁ። እቅድሽን ለማሳካት ስትይ ነው እንዳልታሰር ያደረግሽው። ይሄኔ ነገሮችን ሁሉ በእጅሽ አስገብተሽ ቢሆን ቀድመሽ የምትገይኝ አንቺ ነበርሽ። እኔ? አዎ አሁን ውጭ ነኝ ከዚህ ውጭ።
ደርሳ ይሆን? እናቷ ጋር ሄዳ ይሆን እንዴ? ወይስ እሷም እንደኔ ጨከነችባት? ለነገሩ እኔ የወለድኳት የጨከንኩባት እንዴት እሷ አጨከንባትም? ይቀመጣል እንዳደራሰው ክፉም ሰራ ደግም ሰራ ሁሉም የጁን ያገኘዋል። ምንም ብትሆን ልጄ ናት። ክፉዋን አልመኝም። ልቦና ሰጥቷት ወደ ቤቷ እንደምትመለስ ተስፋ አደርጋለሁኝ። እስኪ እንግዲህ ማየት ነው። ወይኔ ሳምሻ ሌሊቱን ሙሉ እዚህ ጋር ነው እንዲያደርገው? ብርድ አለብኝ እያልክ ነበርኩ። አየ ዳግም የሰራውን ስራ። ሳሚ በጣም ይቅርታ። ሳሚ 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 ወይኔ ሰውነቱ ራሱ በረዶ ሆኗል። ሳሚ ሳሚ ጨራር ደግሞ ብሌን ተነስታ ነው እንዴ? እቺ ልጅ እኮ አታርፍም። ይህን ቁርስ ለስራ ምናምን ብላ ነው። ቆይ ብሌን ነው ያየኋት? አይሆንም እንዴ! ቆይ ምን ባደርግሽ ነው የሚሻለው? ሳሚ አንተ ሳሚ ሳሚ ተነሳ። ብሌን አንቺ ነሽ እንዴ? አዎ እኔ ነኝ ሳሚ። ለምንድን ነው እንደዚህ ራስን የምትጎዳው? የማልችለው ህመም ሲያጋጥመኝ ከዚህ ውጭ ምንም አማራጭ አልነበረኝ። ሳሚ ስሜትህ እኮ ይገባኛል፣ ግን በቃ ይሄን ነገር መልመድ አለብህ። እስከ መቼ ስትሰቃይ ትኖራለህ? እንዳልላመድ ማድረግ ትችላለሽ። እሱ እንደማይሆን እኮ ታውቃለህ። አዎ፣ ግን አንቺም አንድ ነገር ወቂ፣ ይሄን ነገር መላመድ አልችልም መቼም። ቆይ ምን አባቱ እያላት ነው? ብሌን ለሳሚ ማዘኗ ለሌላ ሰው እንደምታስነው ነው ወይስ ምንድነው? የኔ ቆንጆ አንቺ ምንም አላጠፋሽ፣ ራስሽን አትወቀሽ። አንቺን አማከሪ አይደለም ወደድኩሽ፣ እኔ ራሴ ነኝ ይሄን ህመም ያመጣሁት። ስለዚህ ይችላል። በቃ እሺ ተነስ፣ ወደ ውስጥ እንግባ። ጭራሽ አቀፈችው።
እንዴ ይቺ ቃል አይደለችም እንዴ? ምን ነው እንደዚህ ሆነችው? እዚህ ነው ያደረችው? በስመ አብ ወመንፈስ ቅዱስ። ቃል የኔ ልጅ አይዞሽ የኔ ልጅ፣ እኔ ነኝ። አትፍሪ፣ ተረጋጊ። ገነት? አዎ የኔ ልጅ እኔ ነኝ። ተረጋጊ፣ እኔ መጥቼልሻለሁ። ምን ሆነሽ ነው ግን? እዚህ አድርሽ ነው? አይዞሽ የኔ ልጅ አይዞሽ። በቃ እኔ መጥቼልሻለሁ። አይዞሽ፣ ደርሼልሻለሁ። ብሌን አትሂጂ እባክሽ። በግድ ላስቆምሽ አልችልም። አቅሜ ቢስ እንደሆንኩ አስተምረሽኛል። ሳሚ፣ ይሄ እስካሁን እጅ ቀድሞ ያዘ ሰው አለ። ብሌን አንዴ ፈልጌሽ ነበር፣ ነይ። እሺ ትዬ። አቤት ትዬ፣ ለምን ነበር የፈለግሽ? ሳሚ እኮ እየተጎዳ ነው፣ ከዚህ በላይም ገና ይጎዳል። እትዬ ታዲያ እኔ ምን ላድርግ? ምንም ማድረግ የማልችልበት ሁኔታ ውስጥ ገብቼ እኮ ነው። ትችያለሽ እኮ ብሌንዬ፣ ማድረግ ትችያለሽ። ምን ላድርግ ታዲያ? ንገሪኝ እስኪ። ራስ ወዳድ አትሁኝበታ። እሱ ላይ እኮ ራስ ወዳድ እየሆንበት ነው። እዚህ እኮ ያለው ለኛ ብሎ ነው። እዚህ በቆየ ቁጥር ደግሞ ስቃይ ብቻ ነው የሚተርፈው። እና ምን ላድርግ ትዬ? ከዚህ ቤት ሂድ በይው፣ በቃ ከዚህ ቤት አባሪው። መቼም እንዳያገኝሽ ከህይወትሽ አስወጪው፣ ተስፋ አስቆርጪው። እንደሱ ይሻላል? አዎ ለሱ የሚሻለው ይሄ ነው። አሁን ከዚህ ቤት እንደሄድ ንገሪው። እሺ። መቼም እንዳያገኝሽ ከህይወትሽ አስወጪው፣ ተስፋ አስቆርጪው። ሳሚ። ወይ ብሌን፣ የሆነም ነገር ነበር። ምንድን ነው? ንገሪኝ። አሁን ከዚህ ቤት እንደሄድ ንገሪው።